ቀንዴል ኒቼ አምላክ ሞቷል ያለበት ሚስጥራዊ አግባብ የፍልስፍናና የሥነ ጽሑፍ አስተንትኖት። ቀንዴል እነዚህ የኒቼ መጽሐፍት ዋና ዋና የፍልስፍና ምንጮቻችን ናቸው። ዘጋይ ሳይነስ፣ ዘስ ስፖክ ዛራቱስትራና ኦን ዘ ጄኖሎጂ ኦፍ ሞራልስ። ኒቼ አምላክ ሞቷል ሲል ምን ማለቱ ነው? ለምንስ እንዲህ አለ? የኒቼ አባባል ጥልቅ ማህበረሰባዊ ሂሱን ያቀረበበት የራሱ ያገላለጽ መንገድ ነው። የሰዎችን ቀልብ በሚያስደነግጥ አባባል የመሳብ ልምድ ነበረው። በዚያም ላይ አባባሉ ምጽአታዊም ነገር አለበት። ግን የእግዚአብሔርን መሞት ሲናገር የራሱን ኢአማንነት እየተነተነ አልነበረም። በሰዎች ላይ ከታዘበው ተነስቶ የታዘበውም ነው እየተናገረው። ምናልባት ትዝብቱ ራሱን የሚጨምር ይሆናል እንጂ ለኢአማንነት የቀረበ ጥሪ አልነበረም የኒቼ አባባል። ኒቼ ስለ እግዚአብሔሩ መሞት ሲናገር እንዲህ ይላል። አምላክ ሰው በመሆናችን ብቻ በተፈጥሮ የለገሰልን ቅዱስ ጸጋና ክብር ሁሉ በገዛ እጃችን አቃጥለን አክስመነዋል። ሰላምን አቅፎ ሊሰጠን ፈለገ። እኛ ግን በጦርነት እሳት፣ በመድፍና ሚሳኤል፣ በጠበንጃና በፈንጂ አውሎ ንፋስ አስወሰድ ነው። ጎረቤትህን እንደ ራስህ ውደድ የሚል መንፈሳዊ ጥሪ ተደወለልን። በተግባር ግን ጎረቤት ከጎረቤት ጋር በፍጅት ሲጫርስና ደም ሲቀባ ተገኘም። አትስረቅ የሚል የሕግ ድንጋጌ ተሰጠም። እኛ ግን ስርቆትን፣ ብዝበዛን፣ ዘረፋን፣ በሰው ትከሻና ስቃይ ላይ መረማመድና ቅሚያን የባህላችን ዋና መገለጫ አደረግ ነው። ለወንድምህ እዘን የወንድምህም ጠባቂውን ተባልን። ወንድም ግን በወንድሙ ላይ ይበልጥ ጨካኝ አራዊት ሆኖ ተነሳም። እንድንራመድበትና እንድንሮጥበት የሕይወት እግር ተሰጠን። እኛ ግን በፈረስ በመኪናና በአውሮፕላን ምጥቀት ታየብን። በረከትና አዝመራዎችን የምታፈራ ምድር ተለገሰችልን። ጥቂቶች በሚተርፉባቸው እህልና ሀብት ሲንደላለቁም፣ እልፎች በረሃብና ጠኔ ጋንግሪን መከራ የሚማቀቁባት ጨካኝ ምድር አደረግናት። ለአምላክ ተገዛ የሚለው ሕያው ጥሪ መጣ። እኛ ግን ለወርቅና ለወረቀት ገንዘብ ተንበረከክን። የእውቀት ሁሉ ምንጭ አምላክ ነው፣ የጥበብም መጀመሪያ እርሱን መፍራት ነው ተባለም። ሀብትን ጥለህ ተከተለኝ፣ ምድር ጊዜያዊ ድንኳን ነች፣ ለብልጭልጭ ቁሳ አትገዙም ተብለን ተነገረን። እኛ ግን አምላክና መንፈሳዊ መገለጡን አሽቀንጥረን ጥለን ምድራዊ ዲፕሎማና ዲግሪ የምናሳድድ አቧራ አብላሾች ሆንን። የጥበብ መጀመሪያችን ገንዘብ፣ አምላካችንም ገንዘብ፣ እውነተኛ የምኞቻችንም ማቂያ ገንዘብ ሆነ። ፈጣሪን ወደ ጎን ገፍትረን ሀብትን አደንን። ምድሪቱ ዘለዓለማዊ መኖሪያችን እንደሆነች ሁሉም ቤትና ፎቅ፣ ጎጆና ፉካ መገንባት የምኞቻችን ጣሪያ ሆነን። መንፈሳዊን ዓለም ንቀን ለቁሳዊ ዓለም ባሪያ ሆነን። ከአንደበታችን ክፉ ነገር እንዳይወጣም ተመከረን። እኛ ግን አፋችንን በዘለፋም በሐሜትና በምቀኝነት አሟሸነም። ተጎናበሱም፣ ዝቅ በሉም ተባልን። እኛ ግን ደረታችንን ነፋን፣ ትዕቢታችንንም በራስ መተማመን በሚል አሸሸ ገዳሜ አጌጥንበት። ምንም እንኳን መጎናበስና ዝቅ ማለቱ ራሱ ኒቼ የማይወደው ቢሆንም አታመንዝሩ ተባልን። የልባችን ዋነኛ መሻት ግን የሥጋ አመንዝርነት ሆነም። ጭራሽ ፖርኖግራፊ የዕለት መተዳደሪያም፣ ሴቶች አዳሪነትም ሕጋዊ ንግድ አደረግነው። ሰዶምን በእሳት አቃጥሎም ሰዶማዊነትን ከለከለን። እኛ ግን ግብረ ሰዶማዊነት እንደ ታላቅ ጅብድና ነፃነት ቆጠር ነው። እግዚአብሔር ከሰጠንና ከነገረን ቅዱስ ቃል ውስጥ ያስቀረነው ምን ነገር አለ? የሰጠን ጸጋ ሁሉ ከላያችንም ከውስጣችንም አሽቀንጥረን ጥለነዋል። እግዚአብሔርን ከመኖሩ እንኳን አናምነውም። ብናምነው ኖሮማ ቃሉን እንከተል ነበር። አሁን የቀረን ነገር ቢኖር የተቀባባ ማስመሰልና የሐሰት ጭንብል ብቻ ነው። ሃይማኖተኛ እንመስላለን፣ ነገር ግን አምላካችን በውስጣችንም ሆነ በሕይወታችን ውስጥ የለም። ፍሬድሪክ ኒቼ ዘጋይ ሳይንስ በተሰኘው ድንቅ መጽሐፉ ያበሰረውም ያ አስደንግጥ እውነት ዛሬም ያስተጋባል። አምላክ ለእኛ ሞቷል። በሥራችን በአኗኗራችንና በምርጫችን ገድለነዋል። እኛ አምላክን የገደልን የገዳዮች ሁሉ ገዳይ ጨካኝ ፍጡራት ነን። ከገደልነው ዘንድ ምናልባት ሌላ አምላክ ፈልገን ይሆን? ወይስ ሌላ ህልውና መገዛትና ውስጣችንን አስቻፈረኝ ብሎ ይሆን? ሰውን ራሱ አምላክ አድርገን እንፈብርከው? ዛራቱስትራ በተሰኘው ፍልስፍናው ድርሰቱ እንደተነበየው ኡበርሜንሽንን፣ ሱፐርማንን፣ ሆሞዴውስን፣ ዜውስንና አፖሎን ራሳችንን እንሁን ይላል። ምክንያቱም ኒቼ ኦን ዘ ጄኔኦሎጂ ኦፍ ሞራልስ
ላይ በጥበብ እንዳወሳው እኛ ሰዎች በመታዘዝና በመገዛት ሳይኮሎጂም ራሳችንን ያሰለጠንን የመገዛት ሱሰኞች ነን። የራሳችንን ሐሳብ አመንጭተን አናውቅም። የያዝነው ሁሉ የኮረጅነው የተከተልነው የተሰጠና የተነገረን ነው። ራሳችንን አናውቀውም። የራሳችን የሆነ ማንነት የለንም። አሁን ምን ማድረግ እንዳለብንና እንደሌለብን የሚነገረን አምላካችንን ገለነዋል። ነገር ግን መታዘዝ ተፈጥሯዊ ፍላጎታችን ስለሆነም እንግዲህ ተሰብስበን ወይም ደግሞ ወጣ ብለን የራሳችንን የሰው አምላክ እንፍጠር። ምን ይደረጋል? ያለ አምላክ መኖር አንችልም። ማን ይመራናል? ማን ምስጢር ይገልጥልናል? ማን ባህሩን ይከፋፍልልናል? ማን ከድንጋይ ውሃ ያፈልቅልናል? ማን ይፈውሰናል? ማን ያጽናናናል? አምላክ ያስፈልገናል። አምላካችንን ግን በፍቃዳችን ገድለነዋል። ከእንግዲህ አይመለስም። ስለዚህ የሰው አምላክ እንፍጠር። ታላቁን አይበገሬውን ሰማይን የሚያስሰውን ምድሪቱን የሚቀደውን ባህሩን የሚቀዝፈውን እንደ ሰው በምድር እንደ ዓሣ በባህር የሆነው አምላካው ሰው እንፍጠር። ኒቼ ያለው ይህን ነበር። ይኸው ዘመኑ አምላኩን ገድለው ያንን የሰው አምላክ በመፍጠር ሂደት ላይ ይገኛል። ኒቼ ያለውም የታዘበውም በውስጥ አዋቂ ምጽአት ያወገዘውም ይህንኑ ነበር። አምላከ ቢስ አስመሳዮች መሆናችንን መርምሮ ደርሶበት ነበር። ነገር ግን ኒቼ በመጨረሻ አብዶ ሲሞት ዓለም እንዲህ ስትል ተሳለቀችበት። እግዚአብሔር ሙቷል። ኒቼ 4 ነጥብ። ኒቼ ሞቷል። እግዚአብሔር 6 ነጥብ። ነገሩን ዘርዘር ሲደረግ ይህንን ይመስላል። ጥያቄ ለመሆኑ የኒቼ የሰው አምላክ ፍልስፍና የሰውን ልጅ ነፃ ያወጣል ወይስ ይበልጥ ወደ ሌላ የቁስ አምልኮ ባርነት ይከተለዋል? እስቲ እውነት ሐቁን እንናገር ለራሳችን። እውነት እግዚአብሔር በልባችን አለ? እውነት ከልብና በውስጣችን እግዚአብሔር አለ? እኔ የለሁበትም፣ የነፍስ አባትም አይደለሁም። ምስጢርህን ለራሴ ያዘው። ሸጋ ቀን ቀንዲያ ቀንዲል